السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه ومن والاه. ይህንን ባይተዋር የሆነ አርዕስት ባይተዋር ማለት እንግዳ የሆነ አርዕስት ለመነጋገር ላበቃን ጌታ ምስጋና ይገባው። ነብዩ ሰለላሁ ዐለይሂ ወሰለም ማንም ሰው መቼም ሙስሊም ነኝ ይላል። ሙስሊም ነኝ እያለ ግን ከመጣበት አመጣጥና ከወደቀበት አረንቋ አኳያ ስለ ተውሂድ መስማት አይፈልግም። ብዙ ሰው ገና ለገና አላህ በብቸኝነት ይመለክ ሲባል የሚከፋቸውና የሚደነግጡ ሰዎች አሉ። አላህ ይጠብቀን። በሽታ እኮ ሰው መታመሙን ማያውቀው በሽታ ይሄ ነው። ከዛ ጸቡን ደግሞ ከነሷራዎች ጋር የግል ጠብ ያደርገዋል። ምሳሌ ነሷራዎች ዒሳን ቢያመልኩ ሰው ምን ይላል? አዑዙ ቢላህ ሚበላ ሚጠጣ ያመልካሉ ይላል። ሙስሊም ሆኖ ሐታ አብሬት ከአቅባሬ የሚያመልኩ ሰዎች ዒሳ ሲመለክ ምንድነው የሚሉት? ነሷራዎች እንዴት ዒሳን ያመልካሉ ይላል አይደል? ለዒሳ ያነሳው ምክንያት ግን ለአቅባሬና ለአብሬት አይተከመው። ከአቅባሬና አብሬትስ ይበላሉ አይበሉ? ይበላሉ አይደል? ነብዩ ሰለላሁ ዐለይሂ ወሰለም ምናም ወደ አርስቴ ከመግባቴ በፊት መግቢያ እንዲሆነን በዚህ ነው ማነሳው። ነብዩ ሰለላሁ ዐለይሂ ወሰለም ምናም ዒሳም በሳቸው ዘመን እንዴት እንደሚመለክ ባይናቸው አዩ። ነሷራዎች ወደውት ነው ጠልተውት ነው ያመለኩት? መልሱልኝ። ወደውት ነው ጠልተውት ነው ያመለኩት? ወደውት። ስለዚህ ምን ያስፈልጋል? ውዴታቸው ጤነኛ ስላልሆነ እኛም በሳቸው ላይ ጤነኛ ያልሆነ ውዴታ እንዳንይዝ እሱ ምሳሌ አምጥተው አስረዱ። ምን ሲሉ? ላ ትጥሩኒ እኔን ያለ ደረጃዬ ከፍ ከፍ እንዳታደርጉኝ፣ እኔን እወዳለሁ በሚል ስም ያላህን ድርሻ አንስታችሁ ለኔ እንዳትሰጡ። ላ ትጥሩኒ ያለ ደረጃዬ ከፍ ከፍ እንዳታደርጉኝ። ከማ አጥረቲ ነሷራዎች ያለ ደረጃው ከፍ ከፍ አድርገው ከአላህ መብት ቆርሰው እንደሰጡት ግለሰብ እንደማን? ኢብኑ መርየም የመርየም ልጅ እንደሆነ አሉ። ማን ነው እሱ? ዒሳ ነው። የጌታ ልጅ ነው ይላሉ ሲፈልጉ። ራሱ ጌታ ነው ይላሉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ አይነት የጀሃነም ወጥመድ ውስጥ እንዳንገባ ፈኢነማ አና አብዱሁ፣ እኔ ባሪያው እንጂ ሌላው አይደለሁም፣ እነሱ የተሳሳቱትን ስተት እንዳትፈጽሙ። ፈቁሉ እኔን በተመለከተ በሉ አብዱላሂ ወረሱሉ፣ ባሪያውና መልእክተኛው ነው በሉ። ልክ እቺን ስትናገር ሰዎች ምን ይሉሃል? አንተ የነብዩ ጠላት፣ መውሊድን ለማክበር እኮ ሰሂህ ሐዲስ ሳይሆን ሰሂህ ቀልብ ነው የሚያስፈልገው ብለው ዛሬ ደግሞ እዚህ ደረጃ ደርሰዋል። ልብ መቆሸሿ ሰሂህ ሐዲስን ካልተቀበለች ቆሻሻ መሆኗ ያስታውቃል አያስታውቅም? አያችሁ፣ ሐዲስ አጡ ለሚያከብሩበት። ከዛ ምን አሉ? ሰሂህ ሐዲስ አያስፈልግም፣ ሰሂህ ቀልብ ካለ መውሊድን ታከብራለህ አሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ነብዩ ሰለላሁ ዐለይሂ ወሰለም ምን ብለው ሲያበቁ አንድ ቁራጭ ስጋ አለች በሰውነት ውስጥ አሉ። እሷ ስትበላሽ መላው አካላት ይበላሻል። ሰሂህ ሐዲስ ማትቀበል ልብ ካለ በአፍ ሰሂህ ሐዲስ ሳይሆን ሰሂህ ቀልብ ነው የሚያስፈልገው ብለ ነፍስህን ዋሽታ ወደ ጀሃነም ትከታታለህ። እናስታውሳለን ከዚህ በፊት ስለ ተውሂድ እስቲ ሞክር። እነዚህ የይሁዳ ቅጥረኞች መጡ ይባላል። ገና ማስፈራሪያ ነው። ሰደቃ ማይወዱ ሰለዋት ማይወዱ ሰዎች መጡ ይባላል። እኛ ከሰለዋታቸው የቱን ነው የጠላነው? መጀመሪያውኑ ሰለዋት ስላልሆነ ሰለዋት አድርጉት አላቸው። በዚህ ነው ያልተስማማነው። ምክንያቱም ሰለዋት ዱዓ ነው አይደለም? ምን ይላል? اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم انك حميد مجيد وبارك على محمد وعلى ال محمد كما باركت على ابراهيم وعلى ال ابراهيم انك حميد مجيد. ايه ዱዓ ነው አይደለም? እንስማ። ዱዓ ጥሩ። አሁን ደግሞ ሌላ ዱዓ ልበል። اللهم ربنا اتنا في الدنيا حسنه وفي الاخره حسنه وقنا عذاب النار. ايش دعاء ነው አይደለም? ሁለተኛው اللهم ربنا ስንል ማናፏጭና ማናጨበጭብ ከሆነ የመጀመሪያው ላይ ለምን እናፏጫለን ለምን እናጨበጭባለን? በዚህ ያልተስማማ ነው። እነሱ ግን ማይኩ በእነሱ እጅ ስለነበረ
ምን አደረጉ አላህ ይመልሳቸውና ቀድመው ከሰሱ ምን ሲሉ ሰላዋት ማይወዱ ሰዎች ናቸው አሉ ግን ሰላት እንሰግዳለን ሰላት ያለ ሰላዋት አለ التحيات لله والصلوات والطيبات السلام عليك أيها النبي ورحمة الله وبركاته السلام علينا وعلى عباد الله الصالحين أشهد أن لا إله إلا الله وأشهد أن محمدا عبده ورسوله كذا اللهم صل بلا سانشفر سانفوج صلوات ورج ስለዚህ ምን አልናቸው መጀመሪያ ሰላዋት ይሁን አልናቸው ሰላዋት እንዳልሆነ ስለሚያውቁ ለምን አላህ የመካ ሙሽሪኮችን ምን ሲወቀሳቸው ልብ በሉ وما كان صلاتهم عند البيت إلا مكاء وتسبيح كذا من هذا فذوقوا العذاب አላቸው ትርጉ መካ ላይ ስልጣን በነበራቸው ጊዜ ስግደታቸው እኮ አልነበረም ምን ማፏጨትና ማጨብጨብ ቢሆን እንጂ አለ ዛሬ ልክ አንወር መስጂድ የሚሰራው ስቴጅ ተሰርቶላቸው ይሄው ነው አይደለም ልብ በሉ እቺው ነገር ለች የምትሰራው ፉጨትና ማጨብጨብ ስቴዲየምም ላይ እጃቸውን እንዲህ ያረጉ ስፖርት እስኪመስል ድረስ እታች አድርሰው ይመልሱታል አንወር መስጂድም እንደዛ ይላል ከዛ اللهم صل ይባላል ስለዚህ ምን አለ መጀመሪያውኑ ሰላዋት ይሆናል በዚህ ምን አለ ሰላዋት ማይወዱ ሰዎች መጥተዋል እኛ እንደ ሰላዋት ምን ወደው ኢባዳ የለም ግን ጭፈራና ሰላዋት የተለያዩ ናቸው ለአላህ የሚሰጠው መብት ቆርሶ ለነብዩ መስጠት ሽርክ ነው ከእስልምና ያስወጣል ዘላለም ዓለም እሳት ያስገባል አላህ ምን እንዳለው እያፏጩና እያጨበጨቡ የሚሰግዱ የነበሩትን ሰዎች የመጀመሪያዎቹ ሙሽሪኮች ምን አላቸው ፈذوቁ ቅመሱ አልዓዛብ እሳትን ቅመሱ አላቸው ግን እኮ ካዕባ ላይ ነበር በእነሱ ቤት ሰግደናል ብለው ነበር ስግደታቸውን ካለመቀበሉ አልፎ ቤቴ ላይ እንዴት ትጨፍራላችሁ እንዴት ታፏጫላችሁ ለእናንተ እሳት ነው የሚገባው አለ ያላህ ቤት ምራቅ እንኳን እኮ አይተፋ ምራቅህን ብትፋ መስጂድ ውስጥ ተውበቱ ምንድነው ጠርጎ ማንሳት ነው አስተግፊሩላህ እንኳን የምራቅ ተውበት አይደለም ልባቸው እስኪጠፋ የሚጨፍሩ ጫት የሚቀባበሉ አላህ ቤት ውስጥ እነዚህ ሰዎች የዲን ተቆርቋሪ ሆነው ቁጭ ስለዚህ ተውሂድ ምንድነው ለምንስ ነው ሰዎች የሚሸሹት አብዛኛው ሰው አትፈረዱበት አብዛኛው ሰው አልገባው ዋናዎቹ ናቸው የቢዝነስ ምንጭ ስለሆነ ቃላቱን ቀይረው ያቀርቡት ስለዚህ ተውሂድ የሁለት ሀገር የስኬት ቁልፍ ይላል የተሰጠኛ ርስት የተፈጠርነው ለተውሂድ እንጂ ለሌላ ዓላማ አይደለም አላህ ምን አለ وما خلقت الجن والانس الا ليعبدون ሰውንም ሆነ ጂንን አልፈጠርኳቸው እኔን በብቸኝነት ነጥለው ሊያመልኩኝ እንጂ አምልኮ ምን ማለት ነው እዚህ ጋር ነው ጸብ የሚፈጠር ነሷራዎች አንድ አምላክ ነው የምናመልከው እኮ ይላሉ በተግባር ግን ሲወረድ ለመላእክት ለመርየም ለሌሎች አካላት ያለህን መብት ቆርሰው ይሰጣሉ ይሰጣሉ አላህ ደግሞ لا شريك له ለሱ ተጋሪ የለውም ለአላህ በፍጹም ተጋሪ የለውም ስለዚህ አምልኮ ምን እንደሆነ ካየን በኋላ ውስጡ ስንገባ አምልኮ የሚቃረነው ነገር በተግባር እናያለን አምልኮ ማለት በምላስ የሚነገርም ይሁን በቀልብ የሚቋጠርም ይሁን በመላው ሰውነት የሚተገበርም ይሁን አላህ የሚወደው ለሱ ብቻ የሚገባው ይሄ ምን ይባላል አምልኮ ይባላል ምክንያቱም አምልኮ በውስጥ የሚሰራ በውጭ የሚተገበራል በመላሱ አንድ ሰው لا اله الا الله ባለበት አንደበቱ ካላህ ውጭ ያለን አካል ከጠራ ምን አደረገበት በመላሱ ሽርክ ሰራ ሊመካ የሚገባው መመካት በቀልብ ነው አይደል የሚቋጠረው እሱን አሳልፎ ለማንም ይሁን ለማን እኛ አንፈራም እኮ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አምልኮ አይገባቸውም ስንል አንፈራ ለጅብሪልና ለሚካኤል አይገባቸውም ስንል እንፈራለን እንዴ አንፈራ ጅብሪልና ሚካኤል ስለጠላናቸው አይደል ስለዚህ ለነብዩ ሰለላሁ ዐለይሂ ወሰለም አምልኮ አይገባቸውም ስንል ልንፈራ ይገባል የእሳቸውን ካልፈራህ ደግሞ ማለት ነው አብሬት ቃጥባሬን ሲባል አትፈራ ባላህ ፍቃድ ሶስተኛ ሱጁድ ማድረግ ለማን ብቻ ነው የሚገባው ለአላህ ከአላህ ውጭ ለሆኑ አካላት በተለይ ለሙታን ይረዱናል ብለው ሱጁድ የሚደፉ ሰዎች አሉ አላህ ይጠብቅ ስለዚህ የዚህ አምልኮ ለአላህ ብቻ የሚገባው ለሌላ አካል ስንሰጠው ምን ሆነ ማለት ነው ሽርክ የሚባለው ውስጥ ገባለን አላህ ሸሪካ የለው ባላንጣ የለው ልክ ዒሳ
ልክ እንደ አላህ አርገን ካመለክ ነው ምን አደረግን ኢሳ አሻረክ ነው አይደል አላህ ደግሞ ተጋሪ የለውም ሸሪካ የለውም ስለዚህ ነጥብ መስተካከል አለበት ዱዓ ምንድነው ዱዓ ላይ ስለሆነ አብዛኛው ሽርክ የሚሰራው ዱዓ ማለት ለዱንያም ይሁን ለአኺራ ጉዳያችንን ጉዳይ መፈጸም ከሚችለው አንድ አምላክ አላህ ብቻና ብቻ መለመን ይሄ ምን ይባላል ዱዓ የተባለው አምልኮ ነው እቺ ከአላህ ውጭ ለማንም አካል ከተሰጠች ተበላሸች አላህ ምን አለ وقال ربكم ጌታችሁ አለ አምር ነው ኦዱኡ ለምኑ ነበር ኦዱኡ ብቻ ቢሆን ለምኑ ማንን እንደሆነ አያስታውቅም ብለው እንዳይከራከሩ ገደበባቸው ኦዱኡ እኔም በብቸኝነት ለምኑኛል እንጂ ነብይን ለምኑትና እሱ ጉዳያችሁን ያደርስላችሁ አላለ ለበበ አብዱል ቃድር ጀይላኒ ለምኑትና እሱ ጉዳያችሁን ያደርስላችሁ አላለ ዛሬ በድፍረት ሰዎች ባላህ ምድር ላይ አላህን አልፈራ ብለው ምን ሚሉዋሉ ሚስት ማግባት እንኳን ብትፈልግ ይላሉ ማይክ ተሰጥቷቸው አላህ ያሳይ ሚስት ማግባት ብትፈልግ ትልልቅ የሚባሉ ሽማግሌዎች አይደሉ የምትልከው ወይ ይላል እሺ አረቀጥሉ የኛ ደፋሮች አላህና እኛ ወንጀለኞች ነንና እሺ እንደና አብዱል ቃድር ጀይላኒ ያሉት ብልክበትስ አሉ ኢና ሊላሂ ወኢና ኢለይሂ ራጂዑን ያስብላል ራሱ ነው አይደለም እናንተ ባሪያዎቼ ወንጀለኞች ናችሁ በቀል ለሰራችሁት ወንጀል በማታ ምህረት ለምኑኝ በማታ ለሰራችሁት በቀል ለምኑኝ እኔው ነኝ መምረው ሌላ ማንንም አልፈልግም ያለው ማን ነው ራሱ አላህ ነብዩ ሰለላሁ ዐለይሂ ወሰለም ምን ብለው ሲያበቁ የሰው ልጅ ሁሉ ተሳሳች ነው እኮ አይደል እጅግ ተሳሳች ነው ከተሳሳቾች ሁሉ በላጭ ወደ አላህ ተበላሹ ነው ሐታ አብዱል ቃድር ጀይላኒ ታዲያን ጠይቀዋለን ይሄን ግለሰብ ይሄን ደፋር አንተ ሚስትህን ስታገባ አብዱል ቃድር ጀይላኒ ለምን አላከው ምን እንለዋለን አልተረዳችሁ የሞተው ኢራቅ ቀብር ውስጥ ያለው ለአላህ ላኩት እሚለን ከሆነ አንተ ሚስት ስታገባ ለምን ሰው ትልካለህ አብዱል ቃድር ጀይላኒ ተቀመኛል ካልክ አብዱል ቃድር ጀይላኒ ላከው ወላኪን የሞቱ ሰዎች ከስራቸው ተገናኝተዋል አልተገናኙ ጭራሽ በህይወት ያሉ ሰዎች ናቸው ለሞቱ ሰዎች ዱዓ የሚያደርጉት ይሄ ነው ትክክለኛው ተውሂድ ከዚህ ውጭ ያለው ተውሂድ የሚጻረር ነው አላህ ምን አለ ኦዱኡኒ እኔን በቀጥታ ለምኑኝ አስተጂብ ለኩም እኔ እንጂ ሌላ ማንም መልስ አይሰጣችሁም ኢነ الذين يستكبرون እነዚያ የሚኮሩት عن عبادتي እኔን ከመገዛት سيدخلون جهنم داخلين جهنم ተዋራጆች ሆነው ይገባሉ አሁን መለሰና ምን አለ واذا سالك عبادي عني ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባሪያዎቼ ስለኔ ከጠየቁህ አለ فإني قريب እኔ ቅርብ ነኝ أجيب መልስ ሰጣለሁ دعوة الداعي የተጣሪን ጥሪ እሱ እንጂ ሌላ ማንም መልስ መስጠት የሚችል የለም فليستجيبوا لي اجستوا وليؤمنوا بي بني منوا بي لعلهم يرشدون يمروا ዘንድ እሺ አሁን የዚህን ተገላቢጦሽ ደግሞ ነው ከሰባት ሰማይ በላይ ውሃ አለ ከውሃው በላይ አርሽ አለ ከአርሹ በላይ የኛ ጌታ አላህ አለ ከሱ በታች ካለው ከአርሽ ጀምሮ እስከ ሰባተኛው ሰማይ ድረስ ንብረትነቱ የማን የራሱ አይደል ራሱ ምን አለ يولج الليل في النهار ويولج النهار في الليل ቀኑ በሌሊት ውስጥ ሌሊቱ በቀን ውስጥ ይገባል وسخر الشمس والقمر ፀሐይና ጨረቃን አገራቸዋል ማን እሱ ብቻው كل يجري ሁሉም እኮ ይጓዛሉ لأجل مسمى እስከተወሰነው ጊዜ ድረስ ذلكم ይሃቹኮ ይሄን ሁሉ ማድረግ የሚችለው አላህ በመባል ይታወቃል ረቡኩም ጌታችሁ ነው ከዚህ በላይ ያሉትን በጠቅላላ የተጠቀሱት ማንም ማድረግ አይችልምና ማለት ነው ولا نبي ولا جن ولا ملائكه له الملك ንግስና በጠቅላላ እሱ ብቻ ናት والذين تدعون من دونه ከሱጭ የምትጠሯቸው ግን ما يملكون من قطمير አለ አይደለም የሚለምኑት ልጅ ንብረት ሊሰጡ ቀርቶ ተምር በልተነው ስጋው ትንሽ ደቂቃ ፍሬው ቁጭ ሲደርቅ ፍሬውን እንዲብናሸው ምን ይወጣል ገለባ ደግሞ ይወጣዋል ያቺን ገለባ ባለቤት አይደሉም ማለት እንተውሁም ብትጠሯቸው لا يسمعوا አይሰሙ ዱዓአኩም ጥሪያችሁ ወለው ሰሚዑ ቢሰሙም ኖሮ መስተጃቡ ለኩም መልስ አይሰጧችሁም ويوم القيامه የውነተኛው የቂያማ ቀን ደግሞ
يكفرون ይክዳሉ بشرككم ዛሬ በመታጋሯቸው በሚያሳዝን ሁኔታ ሰዎች ዛሬ ምን እንደሚያደርጉ ታውቃላችሁ ወደ ጉራጌ ክልል ሁሉም ቦታ ላይ ያለው ሽርክ የቃጥባሬ ተከታዮች ሰዎች ምን ያደርጉላቸዋል ቀብሩ አጠገብ ሰው ይቀመጣል ጫታችንን ጀባ በሉልን ይላል ጫታቸውን ይቀበልና ወደ ቀብሩ ዞሮ መልሶ እንደማይሰጠው ተቀብለዋቸዋል ብሎ ጫቱን ይመልስላቸዋል የሰው ልጅ ከተውሂድ ማማ ሲወርድ እንዴ ሰው መጫወቻ ይሆናል የሞተ ሰው የጫት ጀባታ ይቀበላል ሲጀምር ጫት እስልምና ካል ነው ወይ ነው አይደለም እንደዚህ ወስደ ቀብር ላለ ሰው ተቀበላችሁ ሸዎቹ ተቀብለዋል ሸዎቹ ተቀበል ይያልክ በሰው ላይ ልትጫወት ቀርቶ ማለት ነው ጭራሽ ምን እንደምን እኮ አይሰሙም ከዚህ በፊት ኮርስ ሊሰጥ አንድ ሳውዲያዊ ሼክ ይመጣል ወደ ኢትዮጵያ ከዛ ተጠየቀ አብዱል ቃድር ጀይላኒ ምንምናቸውን ሰው ይሰማሉ ወይ ተባለ እሱ ቀጥታ አንድ ጥያቄ ጠየቃቸው በቋንቋ ትግባባላችሁ ያላችሁ ለከነው አይደለም ቶ አይደለም ይሄ የሞተው አብዱል ቃድር ጀይላኒ ሊሰማ ቀርቶ እንደው መጣም አላህ ማንም ከቀብሩ እንደማይወጣ ነግሮናል حتى نبي صلى الله عليه وسلم ምንም መጀመሪያ ቀብር ተቀስቅሶልኝ ሞታው ይቀማ ቀን ነኝ ያለው እንደው መጣም ለሙግታቸው አብዱል ቃድር ጀይላኒ አረብ ነው አይደል ሁሉም ቋንቋ መስማት የሚችለው ግን ማን ነው አላህ ሁሉም መስማት የሚችለው ማይተኛው ማንቀላፋው ትተው የሞተ ሰው ዘንድ ይልከሰከሳል አላህ ይጠብቅ አያችሁ አይደል የሽርክ በሽታው አላህ ምን አለ መመካትን አስመልክቶ ሁለተኛው አምልኮ መመካት ነው ወተወከል ተመካበት ትእዛዝ ነው አይደል ሰሉ ካለ አላህ ትእዛዝ ነው አይደል ስገዱ ማለት ነው ወተወከል ተመካበት በማለት على الحي هيو بهونه الذي لا يموت بما يموتው ማነው እሱ አላህ ነው የአቡበክር ሲዲቅ ንግግር እናምጣ ነብዩ ሞተው ሰለላሁ ዐለይሂ ወሰለም ዑመር ግራ ገብቶት ነብዩ ሞተዋል ሚል ሰው ካለ አንገቱን ነው በሰይፍ መቀናው እሳቸው አልሞቱም ሙሳ መልእክት ይዞ ሊመጣ እንደሄደው መልእክት ሊቀበሉ ነው ሄዱታል አቡበክር አንተ ተናጋሪ ሆይ ቁጭ በላል ከዛ ብላል ሙሐመድን የሚያመልክ ሰው እኮ ካለ ሙሐመድ በርግጥ ሞቷል አለ ወዴት እየተቆመ ሬሳው እዛ መሃል ቁጭ ብሎ የማን ሬሳ የነብዩ ሰለላሁ ዐለይሂ ወሰለም አላህን የሚያመልክ ካለ ግን አላሁ ሐዩን ላ የሙት ያው ነው መቼም የማይሞት እኛ ከአቡበክር በላይ እሳቸው እንወዳለን ወይ ነው ጥያቄ እንወዳለን ውሸት ሁሉም ሷሃባ ከመካ ወደ መዲና ቀድሞ ሄዶ ብቻውን እኮ አብሮ ከሳቸው ጋር የተከተለው ማለት ነው አቡበክር እንደሱ የሚወዳቸው አለ የለም ዋሻ ውስጥ ምን አለ አንተ አላህ መልእክተኛ ሆይ አላቸው ጎንበስ ብለው እኮ ወደ ጫማቸው ቢያዩ እነዚህ ሙሽሪኮች ያዩናል ደረሱብን አላቸው ለምቦታው ላይ ደርሰው ስለነበር በህይወት ገሎ መሐመድን ያመጣ 100 ግመል ይሰጠዋል ተብሎ ከዛሳቸው ምን አሉት አትፍራሉት እኔ ለነፍሴ አልፈራም አላቸው ለርሶ ነው መፈራሉት አላቸው የራሱ ጉዳይ ማላሳሰበው እሳቸው ምን አባሽሩት ያ አቡበክር ማዘኑከ ቢትነይን አላሁ ثالثهما በሁለት ሰዎች ጉዳይ ምን አስጠረጠረ ሶስተኛቸው አላህ ሆኖ እሱ ራሱ ይጠብቀናል ብለው አረጋጉት ከሱ የበለጠኛ የአላህ ወዳጆች ነን እሺ ልመለስ ይሄን ስሙት ያ ቀመረል መካ ማናቸው ነብዩ መሐመድ ነው ሰለላሁ ዐለይሂ ወሰለም አሰላሙ አለይካ አሏቸው እሺ ምን ይጠበስ እሳቸው በሙዚቃ መሳሪያ ሰላም በሉኝ ነው ያሉት ወይስ ካላችሁበት ሆናችሁ ሰላም በሉኝ ነገር መልሱልኝ ካላችሁበት ሆናችሁ ሰላም በሉኝ hatta ቀብሬ ላይ እንደ ዒድ አትመላለሱበት ነው ያሉት ልቤ ባንቱ በእርሶ ተመካ መመካት አምልኮ ነው አይደል ነው አይደለም ወንድሞች አንድ ሰው ልቤ ባንተ በኢሳ ተመካቢ ምን እንላለን ሽርክ የሚሰሩት ሰዎች ራሱ አዑዙ ቢላህ ሰውሁን በኢሳ ይመካል ይላሉ ይላሉ ለምንድን ነው እኛ ቆይ ከኢሳ ጋር ይግል ጠባለን ወይ እንጠላዋለን እሱ ነው የጠላ እስልምና ውስጥ ድርሻ የለውምና እሱ ላይ ነውር ነው ካልክ
ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ምንድነው ነውር ነው ሽርክ ነው እገዛንም ከአላህ ውጭ የሚከጅሉ ሰዎች አሉ እርዱን እገዙን በተለይ በሰሜን አላህ ነጃ ይበለን ወሎ ብዙ ጊዜ ድርቅ መጥቷታል ድርቅ የምን ሰበብ ነው በምን ሰበብ ነው ድርቅ የሚመጣው በሽርክ በወንጀል እኛ ወደ አላህ ከተመለስን አላህ ራሱ ይመለስልናል በሚያጅብ ሁኔታ የቦረናው ሸህ የሚባል ሰው ያለ ከሞተ ዘመናት አልፎታል ከምን ስር ነው ከአፈር ስር ነው በየቀኑ ስራ ላይ የሆነው ማይተኛ ማንቀላፋው ማይሞተውን አላህ ትተው የቦረናው ሸህዬ እርዱኛ አባብዬ ይሉታል በ67 ወሎ በድርቅ ተመታች የቦረናው ሸህ ታለ ደረሰላቸው በ77ም ተመታች እንዲያውም በውጭ ዓለም ኢትዮጵያዊ ነኝ ካልክ በልታችሁ ታድራላችሁ ነው ሚሉ ኢትዮጵያዊ ሁሉ በአጥንቱ መሄድ ነው የሚመስላቸው በምን የተነሳ በ77ቱ ድርቅ አሁንም ድረስ ይሄን ሰው ይሄዱ ይለምኑታል ከደም ስር የቀረበው ማንተው አላህ ተው ምን ጎሎ አስተማሪ ጎሎ አንድ ሁለተኛ ለሰዎች ትምህርቱ እንዳይደርስ ደጃፉ ላይ ካባ ለብሰው የተውሂድ ትምህርት እንዳይደርስ ደንቃራ የሆኑ ሰዎች አሉ አላህ ይምራቸው ሰዎች ዘንድ ዓሊም ይባሉ ለሆዳቸው ሲሉ በቴሌቪዥን ቀርቦ የተናገረ ሰው አለ ስለምን ይጠየቃል ስለ እርድ ጋዜጠኛው ክርስቲያን ነው እሱ ምንድነው ሙስሊም ነኝ ነው የሚለው እዛ የተሰበሰቡት ሰዎች ይሄ ወደ ሰሜን ነው እንዴት ነው ሸሁ ይሄን ዶሮ ምታርዱት ተባለ እዛ የተሰበሰቡት እሳቸው አስተራረዱን ስለሚያውቁበት ነው ይላል አስተራረዱ ልብ በሉ ነብዩ ሰለላሁ ዐለይሂ ወሰለም እንዳዘዙትም አይደለም ያረደው ሰውየው ምን አለ እንዳማኑ ቀን ቁምጣ እንዳደረገው ማለት በአማኑ ቀን ማለት ምን ማለት ነው ለጂን እንደምናርድበት ቀን ውጭ እንዳለው ሳይሆን አማኑ ቀን አይብስሙ ልብ በሉ አላህ በሚመለክበት ቀን ነብዩ ሰለላሁ ዐለይሂ ወሰለም እንስሳዎች እንዳታሰቃዩዋል ቢላውን በደንብ ሳሉትና አንዴ ብቻ ሳርፉበት ነው አይደል እዚህ ምን አለ ሰውየው ቤት ቆሞ ለጂኑ ለሰይጣኑ ማለት ነው ጂኑ ብለን ስሙን ለምናሳምረዋለን ሚሷረፍለት ሰውዬ እንዲረካ 3 ጉርጓድ አዘጋጃለሁ አለ 3 ቢላው አዘጋጃለሁ አለ 3 ዶሮ አዘጋጃለሁ አለ ከዛ በኋላ ቀስ ይያር ግዝ ሳረክ ደሙ ፍስስ ብሎ ቢላው ላይ ይሆናል አለ ውስጥ ያለው ሰውዬ ይረካል አለ ሰይጣኑ ደሙን ይጠጣል አለ ሰውየው ስጋውን ይበላል አለ ሽርክ ነው አይደለም ወንድሞቼ ሽርክ ነው አይደለም ነው ጀሃነም ያከርማል ያከርም ለዘላለም ማለት ነው ከዚህ ይጠይቀዋል ክርስቲያኑ ጋዜጠኛ ሻሁ ቁርአኑት ይፈቅዳል ያለው እሱ ምን አለ ቁርአኑ ባይፈቅድም ማለት እና ታዲያ ለምን ያረጉታል ከሰው ጋር ለመተዳደር ስንል ነው አለ ምን ፈልጎ ምግብ ፈልጎ ዛሬ ወላሂ ነው ብላችሁ እኛ የምንሰራው ነገር ልክ እንደሆነ እኛ የሚቃወሙ ሰዎች ያውቁታል ግን ሳትሰራ ገንዘብ የሚገባል ከሆነ እንዴት ብለህ ማቆም ትፈልጋለህ ኢማን አስበልክቶ ምን አለ የተፈለገው ተውሂድ የሁለት ሀገር የስኬት ቁልፍ ነው አይደል አላህ ምን አለ من عمل صالحا መልካም የሰራ ሰው من ذكر أو أنثى ወንድም ይሁን ሴት وهو مؤمن እሱ አማኝ ሆኖ ተውሂድ ነው فلنحيينه ሕያውና ደርገዋለን حياة طيبة መልካም የሆነ ኑሮን እናኖረዋለን የገጠሩ ህዝብ ከከተማ ህዝብ በሚበላ በሚጠጣ ይሻል ነበር አልነበረ ሐቂቃ እኮ የከተማ ሰው ለምሳሌ በግ ለማረድ አጠራቅሞ ነው አይደል የገጠር ሰው ከጎሮ ነው አይደል ያረደው ለምንድን ነው ግን የገጠር ሰው ህይወት ሁሌ እከክ ነው ይሰራል ልጁን አይደለም ያበላው ሸሆቹ ጋር ፍየሌን ይጄ ሀጀን ቢያወጡልኝ ይያለ ከቤቱ ወደ ማን ይወስዳል ወደ ሸሆቹ ይነዳል ያረሰው ለሸሆቹ የሸሆቹን እርሻ ሄደ እንራስ ነገር አለው ይጣፋል አብሬትን እኮ ሄጄ ኸደምኩኝ አላለፈልኝ ደሞ የቃጥባሬ ሙሪድ ሆኛለሁ ከቅርብ ዓመታት በፊት የአብሬት ተከታዮች የቃጥባሬ ኮፍያ ሲያገኙ እሳት ውስጥ ይከቱ ነበር
በየትኛው ዓለም ነው ያያችሁት የሙስሊም ኮፍያ የለበሰ ሰው አውጥቶ ሌላ ሙስሊም በእሳት ሲከተው አይታችኋል? አላያችሁ? እርስ በርስ በሚያደርጉት ፉክክር በየመውሊዱ በሚሰበስቡት ገንዘብ የተነሳ ኃይለኛ ጸብ ውስጥ ወድቀዋል። ለዚህ ማስረጃው የአልከሶ ተከታዮች አንድ አልከሶን አምላክ የነበረ ሰው ከዛ የወጣ ራሱ ይነገረኛል። ወደ አልከሶ መግቢያ ጋር አለ በሩ ላይ የሆኑ ሰዎች አሉ አለ ውሃና ለስላሳ የሚሸጡ የነዚህ ሰዎች ዘመድ ናቸው አለ። ምን አጣላችሁ ስላለ አርፈው ቢቀመጡ ይሻላቸዋል። የገቢ ምንጫቸው ራሱ እኮ በመውሊዱ በሚሸጡት ለስላሳና ውሃ ነው የአመቱን ይዘሙታል። በለስላሳና በውሃ የአመቱን ከዘጉ ዋናዎቹ ደግሞ የሚቀበሉት ምን ያህል ቢዘጋል ራሱ ምን ይላል? በዚህ ወደ ሰሜን ክልል ላይ ሌላ ቪዲዮ አለ። ወደ ሀብት ክፍፍል መንገባው አለ ለሙሪዱ የሚበላውን አብልተን ከጨረስን በኋላ ነው። በሬ በግ ይቀበሉና እዛ ለመጣው የሆነ ያህል ታርዶ ይስተናገዳል። የተቀረውስ ገቢ ለሸሆች። ስለዚህ ድሃ የሆነ ይሄዳታል እንጂ ያልፍለታል። ሁለት ሀገር ያልፍለት ከአላህም ዘንድ ከአላህ ውጭ ስለሚለምን ቀብር ላይ ሄዶ ስለሚለፋ ሐታ እስኪሉ ድረስ አላህ ይጠብቀንና ይሄን በቪዲዮ አለ ለቅቄያለሁ ከዚህ በፊት ከአምልኮ በኩል የደገር ሸንጋ የሚሰራው አምልኮ አለ። መሃን የሆነች ሴት ድንጋይ ተሰጥቷት ትሄዳለች። ድንጋይዋን ለሚቀጥለው አመት ከወለደች ልጅ አዝላ ድንጋይዋን እዚህ ጋር የስለቱን ድንጋይ ተሸክማ በጓን እየነዳች ትመጣለች። ጀሃነም ሰዎች በገመድ በሰንሰለት ገመድ ተጠፍረው አይደል እሳት ውስጥ የሚገቡት። ሸይጣን ግን ምን ይላል? فلا تلوموني ولوموا انفسكم እኔን አትውቀሱ ነፍሳችሁን ውቀሱ። አንድ አውትኩም እኔ ጠራኋችሁ فاستجبتم لي እናንተ ብሻላችሁ እንጂ እኔ አይደለሁ ቆጥቼ ሽርክ ውስጥ የከተትኳችሁ ብሎ ነፃ ራሱ ላይ ያወጣል። አላህ ልጅ ይበላል። ሞታፋት ላይ አማኞች ምን ደስታና ተድላ ያገኛሉ? አላህ Subhanahu Wa Ta'ala ምን አለ? إن الذين قالوا ربنا الله ጌታችን አላህ ነው ብለው ثم استقاموا كذا ቀጠሉት ሰዎች تتنزل عليهم الملائكة ملائكዎች በእነሱ ላይ ይወርዱባቸዋል። አላ ተኻፉ አትፍሩ። እዚህ ምድር ላይ አላህ ስትፈሩ ኖራቸዋል። አሁን አትፍሩ የምትፈሩበት ጊዜ አይደለም። ولا تحزنوا አትዘኑ ጥላችሁን ለምትሄዱት وابشروا بالجنة التي كنتم توعدون ቃል ስትገባላችሁ በነበረችው ጀነት አብሽሩ ይባላሉ። በሰላም ነፍሳቸው ትወጣለች። አሁን ወደ ምን ደረሰ? ወደ ቀብር ደረሰ። ዛሬ ብዙዎቻችን ከድር እኮ ሊያባሩኝ ነው የሚል ወሬ ያለ የለም። እነሱም ባለመከተሌ ከድር ትወጣለህ እያሉ ነው። ችግር የለም። ምን ችግር አለ? ከአላህ ረህመት ነው የተባረከው። መልሱልኝ። አይደለም ከነሱ የጫት ድር ነው አይደል የወጣው? ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ይሄው ይሄን ሐዲስ ልብ በሉ። وعن قريب ከቁረይብ ተይዞ مولى ابن عباس عبد الله ابن عباس ነፃ ያወጡት ባሪያ ነበር። عن عبد الله ابن عباس እሳቸው ደግሞ ከعبد الله ابن عباس ይዘው انه مات ابن له የعبد الله ابن عباس ልጅ ይሞታል። ሲሞት ለቁረይብ ምን ይላቸዋል? ምን ያህል ሰው ተሰብስቧል የልጅ ሬሳ ላይ ለመስገድ ይለዋል። ከዛስ فقال تقولهم 40 ይሞላሉና عبد الله ابن عباس قال نعم قريب 40 ይሞላሉ አለ። قال عبد الله ابن عباس قال اخرجوه يلجي الرئيس اوطوታል። ከዛስ ሐዲስ ሊናገር فاني سمعت رسول الله صلى الله عليه وسلم يقول يا الله መልእክተኛ እኮ ሲሉ ሰምቻቸዋለሁ ما من رجل مسلم አንድ ግለሰብ እኮ ሙስሊም ሆኖ የሞት አይሞትም فيقوم على جنازته በሱም ሬሳ ላይ እኮ አይቆሙ 40 رجلا 40 ግለሰቦች አይቆሙም። ምን አይነት ናቸው ነው ጥያቄ። የመጀመሪያው ሸርጥ ምን ሆነ? ሙስሊም ሆኖ መሞት፣ ያለ ሽርክ መሞት። ከዛስ ጓደኛ ታብዛ ማይረባ ሽርክ ላይ ወደቀ ቢድዓ ላይ ወደቀ አይጠቅምም። እሱ የሚጠቅሙ እንደማን ናቸው? በአላህ ላይ ማያጋሩ 40 ሰዎች ብቻ አይሰግዱብህ لا يشركون بالله شيئا بالله ላይ ቅንጣትም ማያጋሩ إلا شفعهم الله فيه الله መልጃቸው ቢቀበላቸው እንጂ ሽርክ ላይ ያሉትስ አላህ ባይሰማቸው ምን ጥቅም አለው? የነሱ አንተ ላይ መስገድ። ልብ በሉ እንደዚህ ሐዲሶችን ስናነሳ ከሰው እንገለል ሰው ያስፈልገንም ለማለት አይደለም። እንዲያውም ያሲዘው ምንድነው? ተውሂድ ላይ ያሉ ሰዎች ቁጥራቸው በበረከተ ቁጥር አላህ ጸሎታቸውንም ይሰማዋል። ሽርክ ላይ ያሉ ሰዎች ግን
በሚሊዮን ለምን አይቆጠሩ ቢሰበሰቡ አይጠቅሙም ስለዚህ በምድር ላይ የሚወት ላይ ጓደኛ አድርገህ አትያዛቸው ሌላው የሚዋሸው ምን ይባላል እኛ የነብዩን ሸፋዓ ፈልገን ነው ይባላል የነብዩን ሸፋዓ ማን ነው የሚያገኘው የነብዩን ሸፋዓ ማን ነው የሚያገኘው ለሳቸው ምልጃ እንደተሰጣቸው እሙን ነው ማን ነው የሚያገኘው عن ابي هريره رضي الله عنه انه قال قيل يا رسول الله አንተ ያላህ መልእክተኛ ሆይ ብሎ ጠየቃቸው من اسعد الناس ከሰዎች ሁሉ እድለኛ ማን ነው بشفاعتك የርሶ ምልጃ በማግኘት يوم القيامه የቂያማ ቀን قال አልኩ رسول الله صلى الله عليه وسلم ያላህ መልእክተኛ እንዲህ አሉ لقد ظننت በርግጥኮ ገምቻለሁ يا ابا هريره انت ابا هريره ወይ ألا يسألني من ما يتيقين بيه عن هذا الحديث ين حديث اسملكتو أحد أول منك كانت بفيت ما يتيقين بيهكو قمتشي نبار لما رأيت سنة ملكتك حرصك قبوتنا على الحديث بحديث رأي سلمتك وقوة إهني مسألة لك طياتك هانتوش ما نمكن ما يتيقين بيه نبار أسعد الناس كسوتش اللدلن يا سومانت بشفاعتي بني ملجا يوم القيامة يقيام كان من قال لا إله إلا الله كان الله استقر بحق من ملك أملاك إلا ميالنو خالصا قررت أدربه من قلبي كلبه أو نفسي وين كنفسه أطرته على أطراه الشيء الشيء النسمانا يتبرسنا الله فكاته عيناته هلون ميايان والله هو السميع البصير الله ሁሉን አዳማጭ ሁሉን ተመልካች ማን ብቻ ነው አላህ ዛሬ ምን ይላሉ አይናቸው ሁሉን ያያል እቺ መንዙማ አሁን በየስጋ ቤቱ በየጫት ቤቱ ብዙ ቦታ ስትከፈት ሰምታችኋል አልሰማችሁ ሰምተናል ጉድፍ ከየት ነው የሚጀምረው ቆሻሻ ከየት ነው የሚጀምረው ከኛው ነው አይደልና ጸዳ የሚገባው አይናቸው ሁሉን ያያል አሉ የማን የነብዩ መሐመድን ሲዋሹባቸው እኮ አንደኛ ያቋቸው ካልተማርክ እሳቸው ልታቅ ትችላለህ ካልተማርክ እኮ አታቃቸው የእሳቸው መብት ምንድነው ማይችሉት ምንድነው ከኛ የሚለዩት በምንድነው ስትማር እንጂ በሙቀት ከወሰድከው አታቀው እንዲያውም ተሸውደው ለሳት ትገባለህ ሁለት ምሳሌ ላምጣ ምንም እንደማያውቁ የኛ ነብይ ሰለላሁ ዐለይሂ ወሰለም አላህ ካሳወቃቸው ውጪ አንደኛው እንዲያውም ከበድ ያለ ምሳሌ ነው ከኸዲጃ ሞት በኋላ በጣም የሚወዷት ሚስት ማን ትባላለች አይሻ አይደለ እሷ በዝሙት ታማች የማን ልጅ ናት የአቡበክር ልጅ ናት አላህ ያሳያችሁ ጦር ዘመቻ ላይ ይዘዋት ወጥተው ግመል ምትጫነበት እሷ ምትጫነበት እሱን አውርደው ከዛ ያንኑ የግመል ዕቃ ሲጭኑት እሷ አለች ብለው እሷ እዛ ጥግጋ ተኝታ ነበር ድፍን ሰራዊቱ ጥሏቸው ሄዷል ማን የመእመናን እናት አይሻ ከዛ ምን ተከሰተ የጦር ዕቃ የጠፋ ከኋላ የሚለቅሙ ሰዎች አሉ ማን ያያታል አንዱ ውድ ሷሃባ ያያታል በተኛችበት እናቴ ሆይ አላት ገመዱን ዝቅ አረገላትና ጭኗት ገመዱን ይዞ ሲመጣ ሙናፊቆች ምን አሉ የመሐመድ ሚስት ዝሙት ሰርታለች ያ ወሬ ከተማው ላይ ተሰራጨ ሰው አይደሉ ሰው በሚወደው ሰው ይቀና የለ የሩቁን አያውቁም አይደለ የአቡበክር ልጅ ከመሆኗ ጋር ተጠራጠሯት ከዛ ምን አሉ ሂጅ ወደ ቤተሰቦችሽ ቤት አላት ሄደች ከበር ላይ ልጃችሁ ደናደረች ብለው ይሄዳሉ የሩቁን አይደለም የቅርቡን የሚያውቁ ቢሆን ኖሮ እሷ እንዳልሰራች ያውቁ ነበር አልነበረ በደንብ እንዲገባችሁ ነው ይሄን ከባድ ነገር ማነሳው ከዛ አላህ Subhanahu Wa Ta'ala የሷ ነጃ የምትወጣበትን ሱረቱ ኑር ላይ 10 አንቀጽ ንጹህነቷን አወረደላት አልገባትም እሷ ከዛ ምን ተከሰተ አገልጋይዋ በፊት ለሽንት ራቅ ያለ ቦታ ነበር የሚሄዱት አንቺ እኮ በምን እንደታማሽ አታውቂም ዝሙት ሰርተሻል ተብሎ እኮ ነው በጣም ደነገጠች በጣም ታመነች አላህ 10 አንቀጽ ሲያወርድላት ቤተሰቦቿ ምን አሉ ቁሚላቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስትባል በፍጹም አልቆምም አለች በፍጹም የሩቁም ቢያውቁ ኖሮ አላህ እንጂ ነፃ ያወጣት ማን አወጣት ይልቁንም ከሰባት ሰማይ በላይ ላለው እኔን ነፃ ላወጣኝ ጌታ ለሱ ነው ሱጁድ ማድረግለት አለች ገባቸው ወንድሞቼ የኛ ነብይ ሩቁን አያውቁ አጠገባቸው የተከሰተውንም ደግሞ አያውቁ በሌላ ሐዲስ ተይሙም የተደነገገው በምን ሆኖ ነው ይሄንንም እኮ አያውቁ እሳቸውን ነው እንዳለ የሚሉት ሰዎች ተይሙም የተደነገገው የሷ ሐብል እንደዚሁ ውሃ በሌለበት ቦታ ላይ ለዘመቻ በወጡበት ሐብሏ ወደቀ
ያ ሀብል ማን ያንሳ አላህ ያሳያችሁ ቢፈለግ ሀብሏ ሳይገኝ ከዚህ ቦታ እንሄድም ተባለ እሷ ታፋ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጥተው ተኙ አቡበክር መጥቶ ሰዎች ምን ስላሉት ልጅህ እኮ ሀብሏ ጠፋ ተብሎ ውሃ የሌለበት ቦታ ላይ ቁጭ አስደረገች ሰላት ላይ ያልፈን ነው መጥቶ እሷን ባቀፈችበት እሳቸው ታፋዋ ላይ ባስተኛችበት ሽንጧ ላይ ሄዶ በጣቱ ወጋት ምን አለች እሳቸው እኔ ላይ ባይተኙ ኖሮ በጣም አሳምሞኝ ነበር የገዛ አባቴ እነሳ ነበር አለች ከዛ በኋላ ልክ ብድግ ሲሉ አላህ የተይሙምን አንቀጽ አወረደ ውሃ በሌለበት ቦታ በአፈር ተጠቀሙ ሚለው በአፈር ሰላታቸውን ሰግደው የግመሉ መጫኛ ብድግ ሲደረግ ሀብሏ ከዛ ስር ሆነ የሩቁም ቢያውቁ ኖሮ የሚስቴ ሀብል እዚህ ጋር ነው ያለው ይሉ ነበር አልነበረ እዛው ፊት ለፊታቸው ያለው ማለት ነው ዛሬ ሲዋሹባቸው የነብዩ አይን እኮ ሁሉን ያያል ይሏቸዋል ስለዚህ የእውነት አልወደዷቸው ይልቁንም እሳቸው መውደድ በሚል ስም የእሳቸውን ዲን ከስር ከመሰረት በቀን በማታ እየገረሰሱ እየደመሰሱ ነው ነው ቶሎ ይረዳኛል ገውስ ማለት የጭንቅ ገላጋይ ማለት ነው በተለይ እነዚህ ቃጥባሪዎች አላህ ነጃ ይበለን ሚሰማ ሰው ካለ ከየቤቱ ይሄን ሊያወጣ ይገባዋል ብዙ ሰው ድቤው በጉራጊኛ አማርኛ አክሰንት ስለሆነ የባህል ነገር አርጎ ሁሉ እኔ ከልጅነቴ እኮ ስለሰማሁት ይሄን መተው አልችልም ይላል ወላሂ በዚህ ያመነ የሞተ ሰው ከጀሃነም እንደማይወጣ አላህን ነብዩ ሰለላሁ ዐለይሂ ወሰለም መስክረውበታል ገውስ ማለት የጭንቅ ገላጋይ ማለት ነው የጭንቅ ገላጋዩ ማን ነው እናንተ በአንድነት መስክሩልኝ አላህ ነው ጥርጥራለ የለም ነብዩ ሰለላሁ ዐለይሂ ወሰለም የበድር ዘመቻ ቀን እሳቸው ስንት ነበሩ ከነሱ አባዎቻቸው 313 የመካ ሙሽሪኮች ስንት ነበሩ 1000 ከነመሳሪያቸው ከነግልቢያቸው መጡ በጣም ከመጨነቃቸው የተነሳ እጃቸውን ከፍ አድርገው ሲለምኑ ልብሳቸው ከላያቸው ላይ ወልቆ ብብታቸው ሁሉ ታየ አካላታቸው ማለት ነው አላህ ሆይ አሉት ብለው ማያውቁት ዛሬ ብንሸነፍ ከዛሬ በኋላ በምድር ላይ አንተን የሚገዛ አንድ አታገኝም ማለት ለምን በጣም ለፍተው ነው ያቺን 300 ይሰበሰቧት ያቺው 300 ደግሞ በጂሃድ ከተበላባቸው ያስደነግጣል አያስደነግጥ አላህ ይሄን ክስተት ምን ሲል ጠራው ኢተስተጊቱና ረበኩም ጌታችሁን ጭንቅ ቀብሏችሁ የሳቸውን ጭንቀት አይቶ አቡበክር ግን ያውድ ሰው ያቺን ካባ ነሳና ልብስ አድርጎ ቃል ይገባልህን ይሞላልሃል ተው ያባሻሪ ነው አላህ ማባሸረ ምን ሲል ኢተስተጊቱና ረበኩም ጌታችሁን ጭንቅ ቀብሏችሁ በለመናችሁት ጊዜ የጭንቅ ጊዜ ዱዓዩ እስቲጋታ ይሄ ፈስተጃበ ለኩም ለናንተ መልስ ሰጣችሁ ቢአልፍ ሚን الملائكه ሙርዲፊን 1000 ተከታታይ መላእክት ወረደላችሁ አንገታቸውን ብሎ እና አቡ ጀህል ሁሉ ያን ቀን ጉድ ተሰሩ ስለዚህ የጭንቅ ገላጋያችን ማን ነው ቃጥባሪዎች አያፍሩም ምን ይላሉ ገውሱን ተድራ ገውስ ወልዳ ነገሰች ኑሩም በኑሩ ላይ ደራርባ ለበሰች ይሉላታል መርየምን እንዳይመስላችሁ አለይሃ ሰላም መርየምን እንዳይመስላችሁ ፋጢማ ያቀይቦናት ብሎ ጀመረ መንዙማ ባይ የማን ሚስት የሼህ ኢሳ ሚስት ሼህ ኢሳ ማናቸው የቃጥባሪው ሼህ የሚባሉት ምን አለላት ገውሱን ተድራ የጭንቅ ገላጋዩን የቃጥባሪ ሼህን ተድራ ገውስ ወልዳ አቡል ጀበል የተባለውን የጭንቅ ገላጋይ ወልዳ ነገሰች እያለ ከአላህ ውጪ ጠራታል አላሁ አክበር ሞደው ሁሉ ይሰጠኛል ምን ወደው ሁሉ የሚሰጠን ማን ነው አላህ ነው በቶሎ ያዘተኛል አላህ Subhanahu Wa Ta'ala ሲፈልግ ይሰጣል ሲፈልግ ይይዛል አይደል ያልኩትን ይሰራልኛ ያለውን የሚሰራልን ማን ነው አላህ ምን አለ يسأله من في السماوات والأرض بسماوات بمدر ያለው ሁሉ ይለምነዋል كل يوم በየቀኑ እኮ هو في شأن ስራ ላይ ያለው ማን ነው አላህ ወይስ ነብዩ መሐመድ አላህ ያሰብኩት ይሞላልኛ ያሰብነው ቢሞላልን ማን አላህ ነው ሁሉንም ያበጀልኛል ሁሉንም ያበጀው ማለት እንኳን እኮ አቃተኝ ማለት ቻልኩኝ 20 ሰከንድ ናት ሙሉንም አብትሰሙት والله ጉድ ነው የምትሉት ይሄ ነው እስልምና ተብሎ አሁን በቴሌቪዥን የሚቀርበው والله እኛ እኮ በደል ይደረሰብን ሰዎች ነን በጣም በደል ደርሶብናል የኛ ያልሆነ ነገር
የኛ ተደርጎ ይቀርባል እኛን ይወክለና አይወክለና ይሄው ለነብዩ መሐመድ ነው ይሄው የተሰጠው ለኢሳ ቢሆን ግን ሁሉ ሰው ይቃወማል አይቃወምም ወንድማችን ስለዚህ ባላህ ፍቃድ አላህ Subhanahu Wa Ta'ala የተውሂድ ሰዎች ያደርገን በጣም ትኩረት ሰጥተን ልንለፋ የሚገባው በተውሂድ ጉዳይ ነው ተውሂድን ካልተማሩ ልጆቻችን አበቃላችሁ የማንም ገሪባ መጫወቻ ነው የሚሆነው የማን መርካቶ እኮ በድፍረት ምን የሚሉ ሰዎች አሉ ስቴት ቆም ይሏቸዋል ሴቶች አቤት ሀጃ ለብሻር ይሏቸዋል ሽንኩርት ራሱ ሀጃ ነው አይደል ሽንኩርት ራሱ ሀጃ ነው አይደል መርካቶ ለሀጃ ነው አይደል የምንወጣው አንተራ ምናምንማ የሚሄዱት ሴቶች ይታወቃል እንዴት እንደሚጫወቱባቸው ዶሮ ተራጋ ምንም አይመስላቸውም አይናቸውን ተኩለው ጠምጠምጠምጥመው ብቻ ነው የሚሉት ቁጭ ሴትየዋ ፈርታ የልቤን እኮ ያውቁብኛል የልባችንን ያቀብም ማለት ነው አላህ ብቻ ነው እምነት እኮ ሊስተካከል ይገባዋል ምን ሆኖ ይመስላችኋል ሰዎች እቺ አርስት ከተነሳች ለኛ ሼኾች የተሰጣቸው ቦታ ትልቁ ወንበር ይነካባቸዋል ስለሚሉ ነው እኛ ያላህን ዳር ድንበር ነው ማስነካት የሌለብን ከዛውጭ ሻህ ማለት እኛ ምናቀው በትክክለኛው የእስልምና አስተምሮት ቁርአን የሚያስተምር ሐዲስ የሚያስተምር የተጣሉን የሚያስታርቅ እንጂ አራ በጣም የሚያስፈራ ህልም እኮ አይቻለሁ ይላል የሚያስፈራ ህልም ለሰው ይነገራል ሲጀምር በሸሪዓ መልሱ የሚያስፈራ ህልም መጥፎ ህልም ካያችሁ ምን አርጓሉ ነብዩ ሰለላሁ ዐለይሂ ወሰለም ዝም በሉ ለማንም አትናገሩ ነው አይደል ያሉት ሰውየው ዶሮ አርዶ ሊበላ አይደለ አረዚ ቤት የሆነ ነገር የሚያስፈራ ነገር ምን አያችሁ ሸዎች ቆጥቶ እሳቱ ይከታተል እጣን ይደረጋል እሺ አሪዮነ እዚህ ቤትማ ዱዓ መደረግ አለበት ስሙ ዶሮ አርዱልኝ እንኳን ለሚሉት ሲጀምሩ ዱዓ መደረግ አረ ይደረጋል ዱዓ በባዶ ይደረጋል በጊት ታረጋል መጀመሪያ ሱቅ ውስጥ እኮ ደም ያፈሱ ሰዎች አሉ ስናሳዝን ሙስሊም ተብለው ይሄ ሱቅ ገበያ ደክሞበታል ከተባለ ምን የሚያርጉ ሰዎች አሉ አፍነን እዚህ ዘግተን እዚሁ ይርደን ነው ዱዓ ምናረገው ይላል እሺ ምን ሊያስለምዱ ነው ቤት ውስጥ ምን ሊያስለምዱ ነው ደም ለጂን ነው ታኮ የሚሰጠው ከዛ ጂኑ በየሆነ ጊዜ ይመጣል አስለመዳችሁትን ስጡኛ ይላል አያችሁ አይደል ተውሂድ ከተማርክስ ገበያ ሲያከብርህም አልহামዱሊላህ ሲይዝብህ አልহামዱሊላህ ይሄ ነው አይደል ሙስሊምና ሁሌ ደልቶ መኖር ትፈልጋለህ ለዛ እኮ ነው ጠንቋይ ቤት ሲሄዱ ሰዎች ሁሌ የሚጠይቁት ስለምንድን ነው ስለ ፉሉስ አንድ ቃ ያስገባው ነው ቀስ ብዬ ባገር ውስጥ ገቢ ሳይያዝ እንዲያልፍልኝ አርጉ ሸዎቹ ጋማ ይባልበታል ከዛ ሸዎቹ ሲጫወቱበት ምን ይሉታል ሲድ ቃል አልክም ነበር እንደ ይሉታል የኔ ደፋር ህዝባችን እንዲጫወቱበት ሰዎች አሉ የሉ እኔ ነኝ ዋሻውት ወይስ በተግባር አለ ስለዚህ ልጆቻችን እኛም ጭምር አልመሸም ተውሂድን ከስር ከመሰረቱ ለማወቅ ጊዜ መስጠት እንጂ ተውሂድ ማለት የሆነ ሚስጥር ኤክስ ፕላስ ምናምን የሚባል ነገርም አይደለም አላህን ብቻ ትገዛለህ ከዛስ ነብዩን በተመለከተ ደግሞ ባሪያናቸው ትላለህ እኩል ታረጋለህ ከሰው ልጅ ደግሞ ከፍ ታደርጋለህ ምን አደረገ እሳቸው ባሳዩኝ እንጂ አልሰራም ብለ ደግሞ እጅ ትሰጣለህ መልእክተኛ ናቸው ትላለህ እና አቡበክር ምንድነው ደረጃቸው ሌሎች የሞቱት ሰዎች ምንድነው ደረጃቸው የሞቱት ሰዎች አሁንኛ ደጋግበን አብሬት ቃጥባሬ እንላለና በንብረት ተገናኝተን ይመስላል አይደለም ያላህ መብት ከተወሰደበት ለነሱ ከተሰጠበት ይመለስለት ብቻ ይመለስለት እንጂ በህይወት አሉ እንዴ የሉ ሌሎችንም ሰዎች ልቀቁ ያላህ መብት ልቀቁ የነብዩን ሱና ልቀቁ እኛ ነብዩን ነው የምንከተለው ስንልቆ ወደ ቦታው ከተመለሰ ቆጸበ የለም አንድ ቁርአን አንድ ጌታ አንድ መልእክተኛ ያጣላ ስለዚህ አላህ Subhanahu Wa Ta'ala በተውሂድ ላይ እቺ መስጊድ ሆነ ሌሎች መስጊዶች ሚፈኩ አላህ ያደርጋቸው አላህ ሽርክን ከሀገራችን ጥርግርግ አርጎ ያንሳ እንደው ከዓለምም ላይ ጥርግርግ አርጎ ያንሳ ለነብዩ ሱና እጃቸውን ከሰጡ ሰዎች አላህ ያደርገን Subhanakallahumma wa bihamdik ashhadu an la ilaha illa anta astaghfiruka wa atubu ilayk